ጋይስ እኔ ትናንት የጠበኩት እንዲህ አይነት ቦክስና ድብድብ ነበር። የሃይሚን ድንጋጤ ቦራጅሬ ሃይሚ ማሊያዋን አስቀይሮ ራሱ የአርሰናልን ማሊያ ለብሶ ብሸቁ ንደዱ እያለ እንግዲህ ሚፍታህ ጋር እንዴት ነው ተደባድበው ነው ወይስ በሰላማዊ መንገድ ነው ሃይሚ ያንን ማሊያ ያወለቀችው? እንዴት አወለቀችው ነው? ሚፍታህ እዛ ቤት የለም። ቶሎ ሾልኮ ጠፋ። ፈርቷል። በነገራችን ላይ ፈርቷል። ይመታናል፣ ይደበድበናል፣ ይቦቀሰናል እያለ ነበረ። ሃይሚ እንኳን አባብላ ጉንጩን ሳም ስታረገው እርሰት ነው የሚያደርገው ያጠፋችውን ጥፋት። ሚፍታህ ግን በምን ብሩኬን ሊያባብለው ይችላልና እንግዲህ ዛሬ አሪፍ ቪዲዮ ይኖራል ብዬ አስባለሁ። ብሩኬ ነው ዛሬ የሚያቃጥል ሁለቱን ማለት ነው። በምን ብድሩን ይመልሳል አናውቅም። እንግዲህ ሚፍታህ እንደውም እየፈራ ነበር። ብዙዎቻችሁ ወይኔ ሳይደባደቡ አይቀሩም ምናምን እያላችሁ ነበር። ይህ ስንት የሚያደባድብና የሚያጨቃጭቃል መሰላችሁ። ሌላ ደግሞ ማለት ነው ሃይሚና ብሩክ ምናው ተግማማችሁ ላይ ብላይ ተሳሳሙ እኮ እናንተ። ከንፈሯን ሳማት እኮ አቀፋት እኮ። ምን አገባችሁ በሰው ባል? ፈጣሪ ሆይ እናንተ እኮ ትንሽ ቆይታችሁ ከተጋቡ በኋላም ለምን አብረው ተኙ ብላችሁ መቼም እኮ እንጃ ከሰሳት መሰረቱ አትቀሩም። በዚህ ሁኔታችሁ ለምን ሳማት? መብቱ መሰለኝ። መብቱ ነው እኮ። ለምን ሳመቻት? መብቷ ነው እንዴ። አብረው ሲገቡ እኮ ለምን አብረው ተኙ? ወንድሜ ተሰቃየ ከሷ ጋር እያደረ፣ ወንድሜ ተሰቃየ ከሱ ጋር እየኖረ የሚል እኮ አይጠፋም እንዴ። ኧረ ጉድ ነው እናንተ። ሌላ ደግሞ እንትና ሀብ ማለት ነው 32ቱን ትናንትና እኮ በጣም አመሰገናቸው። ኦ ማይ ጋድ ላላ የቡራህቶች ተብላችኋል። ተመስግናችኋል። ለማንኛውም የሚያስታውሳችሁ ስማችሁን የሚጠራ ስላገኛችሁ አመስግኑ፣ ፈጣሪያችሁን አመስግኑ። እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ቆይ ማለት ነው የቡራነቶች ታመሰግን። ለምንድን ነው የሃይሜቶችን ያላመሰገን? አታቀሳስሪ የሚል እኮ አይጠፋም እዚህ ጋር። እሺ በቃ ትቻለሁ ማቀሳሰሩን። ሰብስክራይብና ላይ ካርጉ የኔ ውዶች። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ። እናንተ ደህና እንደሆናችሁ ባለ ሙሉ ተስፋ ነኝ። እናላችሁ ዛሬ እንግዲህ የመጣሁት በአዲስ ቪዲዮ ነው። ሃይሚና ብሩኬ ተይዘውላችኋል። ትናንትና የማሊያው ነገር እንደውም ብዙ ሰዎች ተደባደቡ ሚፍታህና ብሩኬ እያላችሁ ነበር። ሚፍታህ ያን ቤት የሚለቀው ይመስለኛል። አብሮ ሊኖር አላሰበም እንዴ? እና ታዲያ ባያስብማ ወይ ሚፍታህ ተሸንፎ ነው ማታ ሃይሚን አስወልቆ ከኔ ጋማ የሱን ማሊያ ለብሰሽ አትሆኝም ብሎ አስወልቆ ነጩን ተሸርተ ወይ ሃይሚ ደብቀው ይሆን ብትደብቀውም ያገኘዋል። ምክንያቱም ፎቶ ፖስት ተደረገ። ብሩኬን ለማናደድ ነው ፖስት የተደረገውና ቡራ እንግዲህ አስወልቆ ማለት ነው የራሷን ቲሸርት አስለብሶ እሱ የራሱን ለብሶ መጣ ማለት ነው። ምን ያክል እየተበሻሸቁ እንደሆነ እዚህ ጋር ማወቅ ትችላላችሁና ማን አሸንፎ ነው ሃይሚ ያወለቀችው? ሚፍታህ እንግዲህ ብሩኬ መጥቶ ይሄን ቲሸርት ካስወለቀሽ እኔ ያለውልሽ እያለ ነበረ። ግን በምን ሂሳብ ነው ብሩኬ ሃይሚን ያስወለቃት? ሚፍታህ መከላከል አቅቶ ነው? ሚፍታህ ያው ስለወፈር ከአንዴ በቦክስ ቢልህ ያው ብሩኬን በእርግጥ ወፍራም ነው፣ ግን አሁን እየቀነሰ ነው። ቡራ በነገራችን ላይ ቡራ እየቀነሰ ነው፣ ሚፍታህ እየወፈረ ነው። ሃይሚም ትንሽ ድንቡሽቡሽ ብላ ነበር፣ አሁን እየቀነሰች ነው። እና እንግዲህ እሱ ተሸንፎ ይመስለኛል ሃይሚን አስወልቆ እሱ ደግሞ የራሱን ቲሸርት ለብሶ ላይቭ ላይ ነበሩ። ዛሬ ቪዲዮ ይኖራል። ሁለቱ ወይ ብሽሽቅ ይጀምራሉ ምናምን። እዩን ተዋት፣ እርሷት። እዩ አሁን ችግር መፍጠሩ አይቀርም፣ ትበጠብጣለች። ግን ተዋትና ለጊዜው እዛ ነገሮች እየተፈቱ ነው ስላለች እዚህ ባለው ነገርኛ ዘናንበል። ነገ እንደሚጣሉ ምናምን እንግዲህ እንርሰው። ይሄን ላይጣሉ ይችላሉ። ሃይሚና ብሩክ አሁን ብልጥ ከሆናችሁ ነገሩን በንግግር መፍታት የምትችሉበት ብዙ መንገድ አለ። ለምን እንደምትፈቱ ልንገራችሁ። አንደኛ ጆሮ ዳባ ልበስ። ለሷ ጭራሽ መልስ አትስጧት፣ አታስታውሷት። ባላ እየለፏት ዝም ብላችሁ። አሁን እኮ በቃ የሚያስታውሳት አጣችና ብሩኬና ሃይሚም ስለሷ ማውራት አቆሙና በቃ በግድ አስታውሱኝ ነው። በቃ በግድ አስታውሱኝ፣ ካላስታወሳችሁ ሞቼ ይገኛለሁ ነገር ነው እያለች አለችው። እና በግድ አስታውሱኝ፣ በግድ አውሩ ስለኔ እያለች ነው። እና እናንተ በዚሁ ቀጥሉ፣ ጆሮ ዳባ ልበስ ብላችሁ ሃይሚም እዩ የሆነ ነገር ስትል ለምን እንደዚህ አለች ብለሽ ለዚህ መልስ መስጠት ወይ ብሩኬን መጠየቅ አያስፈልግም። በቃ ዝም ብላችሁ ከሆነም ካልሆነም በቃ አብራችሁ መቀጠልን ብቻ መስመራችሁን አድርጋችሁ ብትሄዱ ጥሩ ነው። ከዛ ውጭ ይሄ ፍራንክ ምናምን ብትሰሩ አሁን ላይ አሪፍ ነው። ምክንያቱም እስከ ዛሬ ጸብ፣ ጭቅጭቅ ምናምን በጣም ሰለቸን። የምሬ ነው፣ ስልችት ብሎናል። እንደ ሰሞኑን አይነት ፍራንኮች ምናምን
አልጋ ላይ ሳይሆን ሌላ ፍራንክ ብትሰራሩ ጥሩ ነው፣ ደስ ይለናል። ትንሽ ዘና አርጋችሁን ከዛ ደግሞ እንደገና አዲስ ድራማ ይቀጥላል። ያው ጭቅጭቅ ምናምን ከሌለ እኮ ታውቃላችሁ ቪው ምናምን የለም የነሱ ጀመራቸው አይቀርም፣ የዩቲዩብ ባህሪ ነው። ግን ለጊዜው ግን በቃ እንትን ላይ ናቸው። ደግሞ ትናንት አብሳላትን አየዋት እናንተ። ኦ ማይ ጋድ ኦ ላላ አብሳላት በጣም ዘንጠሻል፣ በጣም አምሮብሻል። በሰላም ነው? በጣም ጥሩ። ለማንኛውም አምሮብሻል፣ የምር ዝንጥ ብላለሽ ምናምን። እንግዲህ ሌላ ችክ ጠብሰሽ መሆን አለበት። ፈጣሪ እንደው ከነሱ ህይወት ያውጣሽ። በእውነት ሌላ ችክ ጠብሰሽ መሆን አለበት እንደዚህ ያማረብሽ። ኦ ማይ ጋድ ሽንቅጥቅጥ ብለሻል። ስፖርት ሰርተሽ ነው ምን ብለሽ ነው? ብቻ የሆነ አንዱ እንደዚህ ኢንስታ ላይ ፖስት ስታረግ ሊንዳን ቅልጥፍ አድርጎ እንደወሰደልን አንቺንም በወሰደልን ሰምታችኋላ። ሊንዳ ፍቅረኛ እንደያዘች የት እንዳገኘችው ልንገራችሁ። ኢንስታግራም ላይ ፎቶ ብሩኬን ያኔ ከብሩኬ ጋር ያለሽ ፖስት ማድረግ ጀመረች በብሩኬ ካሜራማን። ከዛ አንዱ መጣና ሀይ ሲላት ወየ ትለዋለች። ከዛ በኋላ ጥብስ አድርጎ ወሰደልን። ተገላገለን። ከብሩክና ከሀይሚ ውልቅ ብላ ወጣች አንዱን ስታገኝ። በቃ ብሩኬ ጋር ተጣልተውሳል ነው ያዘችው ማለት ነው። ሀይሚና ብሩክ ተጣልተው የሆነ ሰዓት ሊንዳን አምጥቷት ነበር አይደል? ያኔ ቅልጥፍ አድርጎ አንዱ ቅርጥፍ አድርጎ ወሰደ አትላችኋለሁ። እና አሁንም ደግሞ ሊንዳን የወሰደ ደግሞ አብሳላትን የሚወስድልን የሚገላግለን ሰው ባገኘን እንዴ! አብሳላትን ተገላግልና እውነቴን ነው የሚገላግልን እናገኝና ዝንጥ ብላ ነበር አብሳላት ራሱ ምናምን። እሷን ማይቻት አለው። ከዛ ደግሞ ስለ ሀብም ላወራ ነው የመጣሁት። በቃ ዛሬማ ብዙ ነገር ነው ያወራሁት። ስለ ኳሷ አወራሁ፣ ስለ ሀብ እህቶች፣ ስለ እህቶቹን 32 አመሰግናቸው እኮ የቡራ እህቶች እናመሰግናለን። እንዴ ለምን ነው የሀይሚቶችን የለያቸው? በእውነት ደብሮኛል። ለምን የቡራ እህቶች ትላለ? ጨረቃ ፋሚሊ እናመሰግናለን ነው እንጂ የቡራ እህቶች ብለው እነዚህ የሚሳደቡት ሀይሚ የሚሳደቡት ናቸው። ነገራችን ላይ ኤስ ነኝ ብሩኬ እህት፣ ኤስ ነኝ ወንድሟ ናፋቂ፣ ኬ ነኝ የቡራ ተቆርቋሪ ነው ተቋሚ። በቃ እንደዚህ እንትና ነኝ የቡቡ እህት፣ ኤም ነኝ እንትናንትን ረበል፣ ሰአዲ ነኝ የብሩኬ ናፋቂ። ኦ ማይ ጋድ ስማችሁ ይሄ ነውና እንትና ነኝ የብሩክ እህት የሚልዋሉ። ዜድ ነኝ የብሩክ እህት። ማን ነው ደግሞ የምትባል አንዲት ደግሞ አለች። አራ ስማቸው ሳሪ ነኝ የቡራ እህት። ሰላም ነኝ የብሩክ እህት። ኦ ማይ ጋድ ይመቻችሁ። ለማን የሚያስታውሳችሁ አንድ ሰው አግኝታችኋል፣ ተመስገን በሉና የሀይሚ እህት ምናምን ይሉኝ። በነገራችን ላይ ሀይሚ እህቶች በቃ ስማርት ናቸው፣ ትልልቅ ናቸው፣ የሚወዷት ምናምን ብቻ ይሁን። ለማንኛውም ግን እንዲህ በነካ እጃችሁ ማለት ነው እንዳበረታታችሁት አይዞህ እንዳላችሁት ከሚስቱ ጋር ሲጣላ የወር ደሞዛችሁን ብልኩ ደግሞ እንዴት እንደሚያመሰግናችሁ የኔ ውዶች ማለት ነው። አሁን ይወዳችኋል። የሚጠቅም ምክር ነው የምመክራችሁ። ምን አገባኝ።